በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመጀመሪያም በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተሰኛችው የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች በወደደንና ባፈቀረን በጌታችን በአምላካችንና በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ላችኋለሁ። አሜን። የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም ከፀሐይ መውጫ እስከ ፀሐይ መግቢያ የከበረና የተመሰገነ ይሁንልን። እንዲሁም አትለየውምና እናቱ እናታችን እመቤታችን ቅድስት ድንግል ማርያም ስሟ የከበረና የተመሰገነ ይሁንልን። ቅዱሳን መላእክት፣ ቅዱሳን ጻድቃን፣ ቅዱሳን ሰማዕታት እንደየክብራቸውና እንደየመጠናቸው የከበሩና የተመሰገኑ ይሁንልን። እንዲሁም ሁላችሁም የአትሮኖስ ሚዲያ መርሃ ግብር ተከታታዮች በያላችሁበት የእግዚአብሔር አምላክ ሰላምና ፍቅር ከእናንተ ጋር ይሁን። ይህንን መርሃ ግብር በየሥራ ቦታችሁ በየመኖሪያ ቤታችሁ በእምነት የምታደምጡ የቅዱሳኑ ረድኤት ከእናንተ ጋር ነው። እንዲሁም ከጠላታችን ከዲያብሎስ እስራት እንፈታለን፣ ከያዘንም ደዌ እንድናለን። ሁላችሁም የአትሮኖስ ሚዲያ መርሃ ግብር ተከታታዮች በሀገር ውስጥም በሀገር ውጭም ያላችሁ ይህንን መንፈሳዊ ቻናል ሁልጊዜ በየዕለቱ ላይክ፣ ሰብስክራይብ፣ ሼር በማድረግ አገልግሎቱን እንድትደግፉ እንዲሁም ያላችሁን ሐሳብ አስተያየት ሁልጊዜ በኮሜንታችን ላይ እንድታስቀምጡልን እንጠይቃለን። እንዲሁም የየዕለቱ መርሃ ግብሮች ሁልጊዜ ስለምንለቅ መርሃ ግብሮቹን ወደ ቻናላችን በመግባት የምታገኙ መሆኑን እናሳውቃለን። አሁንም በድጋሚ የእግዚአብሔር አምላክ ሰላምና ፍቅር ከእናንተ ጋር ይሁን። እንኳን ለእናታችን ለቅድስት ድንግል ማርያም ወርሃዊ መታሰቢያ በዓል እንዲሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ወርሃዊና ዓመታዊ መታሰቢያ በዓላቸው በሰላም አደረሳችሁ አደረሰን። የተከበራችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች፣ የቅዱሳን መላእክት፣ የቅዱሳን ጻድቃን፣ የቅዱሳን ሰማዕታት ወዳጆች ከዚህ በመቀጠል በሚያዝያ ወር የሚነበበውን የእመቤታችን የቅድስት ድንግል ማርያምን ድርሳን እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም አምነን በሚያዝያ ወር የሚነበበውን የእመቤታችን የቅድስት ድንግል ማርያም ድርሳን ማንበብ እንጀምራለን። ጸሎት በረከቷ አማላጅነቷ የልጇም ቸርነት ከሁላችን ጋር ይሁን ለዘላለሙ አሜን። በተነሳም ጊዜ በትንሣኤው ሰዓት ታላቅ ንውጥ ውስጥ ሆነ። ሰራዊቱም ሁሉ ፈሩ፣ ተንቀጠቀጡ። ሲነጋላቸው ሹሙ ሳያውቅ በሌሊት ወደ እርሱ አገር ሄደው ወደ ናዝሬቱ ኢየሱስ እንደተናገረ መነሳቱን ነገሯቸው። አይሁድም ፈጥነው ሰራዊቱን እንደነገሯቸው ክርስቶስ ከሙታን ተለይቶ መነሳቱን ነገሯቸው። ዛሬ በአይሁድ ሕይወት ላይ ወዮ እያሉ እነርሱ ተጨነቁ። ይህች ክፉ ቀን በሰቀሉባት ቀን ትከፋለችና። እርሱ ከሙታን ተለይቶ እንደተነሳ መስፍኑ የመቶ አለቃው ሲሰማ ነገሩ ምን ይሆናል? እኛ ሁላችንም በእጁ እንወድቃለን። አስቀድመን የሆነውን እስኪን መርምር አሉ። ወደ መቃብርም ፈጥነው ሄዱ። በውስጥ ግን የኢየሱስን ሥጋ አላገኙም። እነርሱም ፈጽመው ፈሩ፣ ልብሳቸውንም ቀደዱ። እርሱ እንደተነሳ ለማንም አትንገሩ ብለው ለሰራዊቱ ብዙ ብር ሰጧቸው። እነርሱ ለሰው ሁሉ ፈጽሞ ይገለጣል እያሉ በልባቸው ያስቡ ነበር። አንዱም አንዱ ስለ እርሱ ይናገር ነበር። ድንግል ግን ወደ መቃብር ለመሄድ አልዘገየችም፣ የኢየሱስንም ሥጋ አላገኘችም።
በመቃብሩ ላይ የተገለባበጠ ድንጋይ አገኘች እንጂ። ይህችንም ተአምር ስለ ልጄ የተነገረች ናትና እኔ ስለ እርሱ እጨነቃለሁ። ይህችን ድንጋይ ከመቃብር የገለበጣት ማን ነው አለች። ወደ መቃብሩም ማዘነበለች፣ በውስጥ ግን የልጇ ሥጋ አልነበረም። ተቀምጣም እንደ ቀድሞው ልጄ ሆይ ሥጋህን ማን ወሰደው እያለች ወደ ሐዘኗ ወደ ለቅሷ ተመለሰች። በልቤ ሐዘን ላይ ሕመምህ ጨመረብኝ። እኔ በሞቴ ዕለት ወደ አባቴና ወደ እናቴ መቃብር አልሄድኩም። እኔ ሕፃን ነበርኩና እንዲሁም በቤተ መቅደስም ነበርኩኝ። ከእኛ ጋርም ብዙ ድካም ወደ ተቀበለ ወደ አባቴ ዮሴፍ መቃብር ዘንድ አልሄድኩም። ልጄ ሆይ ዛሬም እፈልግ ዘንድም ወደ መቃብርህ መጣሁ፣ ነገር ግን ሥጋህን አላገኘሁም። ዛሬ በሐዘኔ ላይ ሐዘን ተጨመረብኝ አለች። ወዳጄ ሆይ ወደ መቃብርህ መጣሁ፣ ነገር ግን ከጥንቱ የሚበልጥ ሰቆቃ ሐዘን አገኘኝ። ልጄ ሆይ ዛሬ ሥጋህን በመፈለግ ወደ መቃብርህ መጣሁ፣ ባገኘሁት ነገር ግን አላሰናበቱኝም። ልጄ ሆይ በቀራንዮ መልክን በማየት እረካ ዘንድም መጣሁ፣ ነገር ግን አልታየኝም። ልጄ ሆይ በመቃብር ሥጋህን ልየው። ልጄ ወዳጄ ሆይ በወለድኩ ጊዜ በቤተልሔም ኮከብ ወጣ፣ ሄሮድስ አልተደሰተም። ልጄ ሆይ በሰቀሉ ጊዜ ፀሐዩ ራእዩን ከለከለ፣ አይሁድ ግን አላመኑብህም። በቤተልሔም በወለድኩ ጊዜ መላእክት እያመሰገኑ ከበቡ። ልጄ ሆይ በሰቀሉ ጊዜ ወንድሞች ፈርተው ሸሹ። በቤተልሔም በወለድኩ ጊዜ ሲነጋ ኖሎት እረኞች መጥተው ሰገዱልህ። በሞትም ጊዜ ወደ መቃብርህ መጣሁ፣ ሥጋህን ግን አላገኘሁትም። ልጄ ሆይ በቤተልሔም በወለድኩ ጊዜ ሰብአ ሰገል ከእጅ መንሻቸው ጋር መጡ። በተሰቀልክ ጊዜ ግን ጎስቋላ የሆነ ፈያታዊ ዘጸጋም ሰደበ። ልጄ ሆይ በተወለድክበት ቀን መወለድህን እንስሳት አመሰገኑት። ልጄ ሆይ በተሰቀልክበት ጊዜ የልብህ ሕመም ሁሉ አገኘኝ። ልጄ ሆይ በተወለድክ ጊዜ ዮሴፍ ያገለግልህ ነበር። በተሰቀልክ ጊዜ ግን ወደ አንተ የሚቀርብ አልነበረም። ልጄ ሆይ ወዮልኝ፣ እንደኔ ሐዘን ያዘነ የለም። ልጇ ተሰቅሎ እንዳየች እንደ እናትህ እንደኔ ጭንቀትም የለም። ወደ ቀራንዮ ሄድኩኝ፣ ሥጋህን ግን በመስቀሉ አላገኘሁትም። ወደ ጎልጎታም ሄድኩኝ፣ ሥጋ ግን ከመቃብሩ አላገኘሁትም። ፈለግኩ፣ ነገር ግን አልተገኘም። ጠራሁ፣ ነገር ግን አልመለስክልኝም። ልጄ ወዳጄ ወዮልኝ፣ ወይታ ይገባኛል። ሐዘኔ ተደራረበ፣ በእርሱ ላይ አለቅስ ዘንድ ሥጋህን በመስቀል ላይ አላገኘሁትምና። እጅ ነሳው ሰግድለት ዘንድም በመቃብር ውስጥም አላገኘሁትምና። ሥጋ የተቀበረበትን መቃብር የሚጠብቁ የአራት ቤት ሰራዊት እጅ ነሳ ዘንድም ወስደውም ከዚያም ሁሉ ሳይሰጡኝ ዘንድ የዮሴፍን ብለውን ኒቆዲሞስን ብማጸነው፣ እነርሱ ሥጋህን ከጲላጦስ ተካሰዋል፣ በመቃብርም ፈጽመው ቀብረውታልና። ልጄ ሆይ ዮሴፍን አላየሁትም፣ ኒቆዲሞስን አላውቀውም። ልቦናዬንም ሐዘን ስለጎዳው እንዲህም አልኩኝ፣ ድንግል በልጇ መቃብር ላይ ይህንን የመሰለውን ትናገር ነበር። አይሁድን በመፍራት ትጨነቅ ነበር፣ ስለ ልጇ ሥጋም ትቅበዘበዝ ነበር። አላገኘችውምና ብርሃን ከወጣ በኋላ ስታዝን ስታለቅስ ታላቅ የሆነ የሽቶ ሽታ ከመቃብሩ በስተቀኝ ሸተተ። ሽታውም መዓዛውም እንዳዘጋጀችው እንደ ሕይወት ዛፍ ነበረ። እመቤታችን ቅድስት ድንግል ማርያም ወደ መቃብሩ መለስ ብላ ዕጣን ወደ በቀለበት ተመለከተች። ሰማያዊ የሆነ የነጭ ሐር ግምጃ ተቆናጽፎ ቆሞ አምላክን ተመለከተችው፣ ፈጽሞም ያማረ ነበር። ሴትዮ ሆይ ለምን ታለቅሻለሽ? ሥጋ በሌለባት በዚች ባዶ መቃብርስ በዚህ አይነት አሳዛኝ ሐዘን ለምን ታዝኛለሽ? አላት። እርሷም መለሰች እንዲህ አለችው፣ ጌታዬ ሆይ ሐዘኔ ይህ ነው። በእርሱ ላይ አለቅስ ዘንድም የልጄን ሥጋ አላገኘሁትም። ባገኘሁትም ጊዜ ከሐዘኔ ጥቂት እረጋጋ ነበርና።
ኢየሱስ ክርስቶስም ከቀድሞ ጀምሮ እስካሁን ድረስ ከሐዘኑ ከለቅሶ የተነሳ አትድከሚ፣ ተቀምጠሽም ከባዶ መቃብር ለረጅም ሰዓት ታለቅሻለሽ። በውስጡ የልጅሽን ሥጋ ብታገኝ ከለቅሶም ከሐዘኑ ፈጽመሽ ዝም ባላልሽ ነበር አላት። እርሷም ጌታዬ ሆይ ካላገኘሁትስ ትንሽ በተረጋጋው ነበር አለችው። ኢየሱስም አንቺ ሴት ሆይ የሞተውን ብታዩ አታረጋጊም? በጦር የወጉ ጎኖቹን፣ የተሰቀሉ እጆቹን፣ የተቸነከሩትን ምልክት፣ በደም የታለሉ የተጠመቁ ሥጋውንም ብታይ ሁሉ መረጋጋት አይኖርሽም? ዛሬም አንቺ ሆይ የሞተውን ላለማየት ሰውነትሽን አረጋጊ፣ በእርሱ እንዳታዝኝ አላት። ሕያው እያለ በእንጨት መስቀል ላይ ባየሽው ጊዜ አገኘሽ መረጋጋት ምንድን ነው? በሞቱ በጨርቅም በመጠቅለሉ በመገነዙም በእውነት እንዴት ይሆን? ሴትዮ ሆይ የልቦና ጭካኔ ገንዘብ አደረግሽ። በዚህም ጨለማ በሰነፈበት ቦታ ታላቅ ግርግር ወዳለበት ወደዚህ ሀገር መጣሽ። ጠባቂዎችም ያለ ዛሬ ከዚህ ቦታ አልሄዱም። አይሁድም በሐሰት ነገር በልጅሽ ላይ ተስማምተዋልና። ዳግመኛም አይሁድ የልጅሽን ሥጋ ያስጠበቁት መቃብሩ ይሄ ይመስለኛል። ሴትዮ ሆይ የልጅሽ ሥጋ የለም፣ የመቃብሩም ባለቤት ግን ዮሴፍ እንደሆነ አውቃለሁ። ይህ የአትክልት ቦታ የእርሱ ነውና አላት። ድንግልም መለሰችለት፣ ጌታዬ ሆይ ለልጄ የተነገረውን ሁሉ አንተ የምታውቅ ይመስለኛል። ስለ እርሱ በዚህ መቃብር ያደረጉትን ፍቅርም የምታውቅ ይመስለኛል። እኔ ግን ከዮሐንስ ቤት እቀመጥ ዘንድ ልቦና ይሻላልም፣ ስለ እርሱ መረምር ዘንድ ወደዚህ መጣው። ጌታዬ ሆይ አሁንም የአትክልት ጠባቂ ከሆንክ በፊትህ በማየው ልብስ እንዲሁም በመለስልኝ ባማረ በሚጣፍጠው ቃል እለምንሃለሁ። አርፍ ዘንድም ምስጢሩን ንገረኝ፣ ሥጋውን በመቃብር ላይ አላገኘሁትምና። አርፍ ዘንድም ምስጢሩን ንገረኝ፣ ሥጋው በመቃብር ላይ አልተገኘምና። እርሱም ስለ ሰጡት አይሁድ ከመስፍኑ ጋር እንዲሁ ወሰዱት። ጌታዬ ሆይም ያ ባይሆን ኖሮ በተክሎች ተሰውሮ መሆኑን ባወቅክ እንዲሁም ንገረኝ፣ ቦታውን አሳየኝ አለችው። ወንድሜ ሆይ እውነት እልሃለሁ ቦታውን ካየው ይበቃኛል። ስለ ሕያው ነፍስ ይህንን ቦታ ያለ ዛሬ አላየሁትም አለችው። ኢየሱስ ክርስቶስም ድንግል ማርያምን ለቅሶ ይበቃኛል፣ የምትፈልጊው ሕያው ነው ካንቺ ጋርም የሚነጋገረው ነው። ስለ እርሱ የሚያረጋጋሽ እርሱ ነው። ሰማያዊ የነጭ ሐር የለበሰ እንዲሁም የምትለምኚው መቃብሩንም የምትፈልጊው እርሱ ነው። ብርቶችን በሮች ሰበረ፣ ሲኦልንም የማረከ እርሱ ነው። እናቴ ማርያም ሆይ ምሕረቴ ይቅርቴን ልብ አድርጊ። እነሆ ሕይወት ስሆን ነገር ግን አዝነሻል፣ አትፍሪ፣ ፊቴንም ለማየት አትፍሪ አላት። እናቴ ሆይ እኔ ልጅሽ እንደሆንኩኝ ወቂ። በቢታንያ አልዓዛርን ያስነሳሁት እኔ ኢየሱስ ነኝ። በቀራንዮ በዓለት ላይ ደም የፈሰሰው እኔ ኢየሱስ ነኝ። ካዘንሽ የማረጋጋሽ እኔ ክርስቶስ ነኝ። እንዲሁም ስለ መሞቱ የምታለቅሽለት እኔ ኢየሱስ ነኝ። እነሆ ዛሬ ሕያው ነኝ፣ ስለ እርሱም የምታለቅሽለት ኢየሱስ ነኝ። እርሱ ከሁሉ አስቀድሞ በትንሣኤው አረጋጋሽ። ሥጋዬንም ሰው የወሰደው አይደለም። እናቴ ሆይ ዛሬ ወደ መቃብር የመጣሽ እኔ ከሲኦል ከታሰሩት ሁሉ አወጣለሁ፣ በኃጢአትም የነበሩትን ሁሉ አድናለሁ አላት። ድንግል ማርያም ይህንን በሰማች ጊዜ ልቦናዋ ጸና፣ ሰውነቷም ተረጋጋ። ከለቅሷም ዝም አለች። ወደ መሬትም አዘንብሎ የነበረው ፊቷ በመፍራት ተነሳ። ዓይኖቿም ተከፈተች፣ በመለኮታዊ ክብሩም ተመለከተችው። ልጄ ሆይ ጌታዬ ሆይ ተነሳህን? መነሳት መልካም ነው አለችው። እጅ ትነሳው ዘንድም ዘንበል አለች። እናቴ ሆይ በመነሳቴ የሰጠውሽ ደስታ ይበቃሻል። ዳግመኛ ወደ ሲኦል ምርኮኞች ተመልከች፣ ፈጽመው እየተደሰቱ ናቸው። ደስታ ወዳለበት ወደ ገነት ከማስገባቴ በፊት ለአባቴ እጅ መንሻ አድርጌ አቀረብኳቸው አላት።
ንጽሕት ድንግልም ወደ አደባባዩ ተመለከተች። ከሲኦል ያወጣቸውን ምርኮኞችንም ተመለከተች። እነርሱ ነጫጭ የሆነ ግምጃ ለብሰውና ነበርና ከነርሱም የተነሳም አደነቀች። ኢየሱስ ክርስቶስን ፈጥነሽ ሂጂ፣ ከሙታን ተለይቼ መነሳቴን ለወንድሞቼ ንገሪ። እናቴ ሆይ ፍጠኚ፣ አትቆሚ፣ ከመቃብሩ በስተቀኝ በኩል ተመለሽ። አይሁድ ጲላጦስን በመቃብሬ የተደረገውን ይመለከቱ ዘንድ ይመጣሉና እነርሱ ከሙታን ያስነሳዋል፣ ለዕውራን ብርሃን ይሰጣል፣ አንካሶችን ቀንተው እንዲሄዱ ያደርጋልና አላት። ኢየሱስ ክርስቶስ ለእናቱ ይህንን ካለ በኋላ ከእርሷ ዘንድ ተሰወረ። እርሷም ፈጥና ከመቃብሩ ዘንድ ሄደች። ከሐዋርያቱም እንዲሁ ከቅዱሳን አንስት ዘንድ ደረሰች። ጌታ ከሙታን ተለይቶ እንደተነሳ ነገረቻቸው። እኔ በኢየሩሳሌም እቀድማችኋለሁ፣ በዚያም ታገኙኛላችሁ፣ እናንተም እባርካለሁ ብሏል ብላ ነገረቻቸው። እነርሱ ግን የተደረገውን ያዩ ዘንድ ተነስተው ወደ መቃብሩ ሄዱ። ናዝራዊ ክርስቶስ እንደተነሳ በሀገሩ ዜና ተሰማ። አይሁድና ሊቃነ ካህናቱ ወደ ጲላጦስ ሄዱ፣ ምንም እንደማያውቁ ነገሩ። ጌታችን መስፍን ሆይ በመቃብሩም እነሆ ተንኮል ተጨመረ፣ ስተትም ዛሬ በዛች፣ ሌላም ሁሉ ሳያውቀው እንዲሁ ላከና አራዊቱን ወታደሮቹን አስጠራቸው። ከእኛም አንዱንስ እንኳን ወደ መቃብሩ ሳይሄድ ይህንን ሁሉ እነርሱን ያስረዱታል አሉ። ጲላጦስ እኔም ከሙታን ተለይቶ እንደተነሳ ሰማሁ፣ እኔም በሕልሜ እንዳየሁት ኢየሱስ ክርስቶስ ዛሬ እንደተነሳ አውቃለሁ። እኔም እንዳልዋሽ በዚህም ሌሊት እንዳየሁት በንጉሥ ሕይወት በሙሴም ሕግ እንዲሁ እምላለሁና እርሱ ተሰረቀ እንጂ እንዳልተነሳ ዋሹ። ጲላጦስ እያንዳንዳቸውን ለየብቻቸው በየቦታቸው ያስቀጥሟቸው ዘንድም አዘዘ። መጀመሪያውንም አመጡት። የኢየሱስን ሥጋ የወሰደ ማን ነው? እውነታውን ንገረኝ አለው። ጴጥሮስና ዮሐንስ ናቸው። ከዚህም በኋላ እርሱ አስገድዶ ሁለተኛም ጠራው። ከአንተም ከእውነት በቀር ሐሰት እንደማትናገር ታውቃለህ። ከሐዋርያት የክርስቶስን ሥጋ ከመቃብሩ የወሰደ ማን ነው? እስኪ ንገረኝ አለው። ከአስራ አንዱ ተከታዮቻቸው ጋር መጥተው በዝግ ወሰዱት አለው። ያርቁት ዘንድም አዘዘ። ሶስተኛም አመጡት። ከዚህም ይልቅ ምስክርነትን እቀበላለሁ፣ ስለዚህ የክርስቶስን ሥጋ ከመቃብሩ የወሰደ ማን ነው አለው። ዮሴፍና ኒቆዲሞስ ከቤተሰቦቻቸው ጋር በሌሊት መጡ፣ ጎንበስ ብለውም ሰረቁት አሉ። እርሱም አስወገዱት፣ እንዲሁ አራቁት። አራተኛውንም ጠራው። ከታች ካሉት ሁሉ አንተ ትበልጣለህ፣ አንተ ታዛቸዋለህ። ዛሬ የሚሆነውን አስረዳኝ። እናንተስ ትጠብቁ፣ ከሙታን ተለይቶ ከመቃብሩ እንደተነሳ አለው። ጌታዬ መስፍን ሆይ እኛ ተኝተን ነበረ፣ የወሰደውን አናውቅም። በተነሳን ጊዜ አላገኘነውም፣ ፈለግን፣ በአትክልቱ ውሃ ጉድጓድ ውስጥም አላገኘነውም። እኛም እነዚህን አይሁድ በመፍራት ይህንን ሁሉ እንዳደረጉት ተጠራጠርን አለው። ጲላጦስ ለአይሁድና ለመቶ አለቃ ነገሩ እንደዚህ ከሆነ ምን ይሻላል አለ። ተቆጥቶም ወደ መቃብሩ እስከሚሄድ ድረስ ወታደሮቹን ይጠብቋቸው ዘንድ አዘዘ። ያን ጊዜ ከሀገር ሽማግሌዎችም አይሁድ ከመቶ አለቃ ከጦረኞች ከካህናት አለቆች ጋር ተነስቶ ወደ መቃብሩ ሄደ። የሐር ልብሱን ከስጋው ተለይቶ እንዲሁ አገኙት። ጲላጦስም እናንተ ሰዎች ሆይ ብቻውን ሕይወቱ የጠሉ ናቸውና በርኑን በአገልጋዮቼ ተኝቼ እንዲሁም በእርሱ ላይ በመፍረዴ ስለ እርሱ አዝን ነበርና እነሆ አስብ ነበር። በእንጨት መስቀል ተሰቅሎ በሞተ ጊዜ በሰማይና በምድር በተደረገው በዚያ ታምር የእግዚአብሔር ልጅ እንደሆነ አመኑ። ከፀሐይም በሚበልጥ ጸዳል ሆኖ ዛሬ ከኔ ዘንድ ቆሞ አየሁት። ከአይሁድም በቀር ሀገሪቱ ሁሉ ከፀሐይ ብርሃን ከሚበልጥ ብርሃኑ የተነሳ ጮኸች፣ ተደነቀችም።
ጲላጦስ ሆይ ኢየሱስን በመግረፍህ ለምን ታለቅሳለህ? ስለ እርሱ የተጻፈው ይፈጸም ዘንድ ነውና አትፍራ፣ ነገር ግን ወደ እርሱ ተመለስ፣ እኔም አንተን ይቅር እልሃለሁ። በመስቀል ላይ የሞተው እኔ ነኝ፣ ዛሬ ከሙታን ተለይቶ የተነሳው እኔ ኢየሱስ ክርስቶስ ነኝ። ይህ ዛሬ የምታየው ብርሃን በደስታ ዓለምን ሁሉ ያበራ የትንሣኤው ክብር ነው። ጲላጦስ ሆይ ይህንን ታምር ፈጽመህ አስተውል። በመሬት የሚያበራው ብርሃን ከፀሐይ ብርሃን ይበልጣልና። እኔ ዛሬ እንደተነሳው ታውቅ ዘንድ ፈጥነህም ወደ መቃብሬ ሂድ። የተቀመጡ የነጭ ሐር ልብሶችን ታገኛለህ። መላእክትም ይጠብቋቸዋል። ስገድላቸው፣ እጅ ንሳቸው። ስለ ትንሣኤ ዛሬ በመቃብሬ ላይ ታላቅ ታምራትን ታያለህ። አንካሳዎች ይሄዳሉ፣ ማየት የተሳናቸው ያያሉ፣ የሞቱ ይነሳሉ። ጲላጦስ ሆይ በትንሣኤ ብርሃን ትበራ ዘንድ ጽና፣ አይሁድ ግን ይክዱታል እንዳለው። ጲላጦስ ይህንን በቤቱ ግቢ በነገራቸው ጊዜ አይሁድ ድምፃቸውን ከፍ አድርገው ጌታችን መስፍን ሆይ ይህንን ነገር ለሕዝቡ ትነግር ዘንድም አግባብ አይደለም፣ ከንቱ ሕልም አልመሃልና መጽሐፍ በሁለት ምስክር ነገር ይጸናል ይላልና። መቃብሩን የሚጠብቁ ሰራዊቱ ነገሩን መነሳቱን ካመኑልህ ነገራቸው ምስክርነታቸው እውነት ነው፣ ካላመኑ ግን ተግባሩ ከሕልሙ ጋር አይደለም። እንዲህም አሉት፣ ጲላጦስም አራቱን ወታደሮች ጠርቶ ዛሬ በመቃብሩ የተደረገው ምንድነው አላቸው። እነርሱ ግን መርገሙንም ተካፈሉት። እንዲሁም ቢወስዱት ኖሮ ከበርኑም ጋር የሐር ልብሱን ወስደውት ነበር አላቸው። እነርሱም ማስተውል ይህ የሐር ልብስ የእርሱ አይደለም የሌላ ነው አሉት እንጂ። ያን ጊዜ ጲላጦስ በመቃብር ውስጥ ታላላቅ ታምራትን እንደሚያደርግ የጌታችን ቃል ሁሉ አስታወሰ። ጲላጦስ ፈጥኖ ወደ መቃብሩ ገባ፣ የሐር ልብሶቹን መጎናጸፊያዎቹንም ሁሉ ያዛቸው፣ እንዲሁም አቀፋቸውና በደስታውን ብዛት የተነሳ በእነርሱ ላይ አለቀሰ። በድፍረትም ሳማቸው። ኢየሱስ ክርስቶስ ተጎናጽፏቸዋልና ተገንዞባቸዋልምና። የመቶ አለቃውን ከመቃብሩ አጠገብ ቆሞ ተመለከተ። አንድ ዓይኑ ማየት የተሳነው ነበረ። በጦርነት ተመቶ ለብዙ ዘመናት ምንም ሳያይ የኖረ ነበርና። ጲላጦስም እኔ እንደምገምተው ይህ መጎናጸፊያ ለዓይኑ ብርሃን እንደሚሰጠው አምናለሁ ሲል በልቡ አሰበ። ወንድሜ ሆይ አትመለከትምን? የዚህ መጎናጸፊያ ሽታ እንዴት ያምራል! እንደ ሞቱ ሰዎች ሽታ አይደለም፣ በሽቶ ውስጥም ተጠቅልለው እንደተቀመጡ እንደ ነገሥታት የሐር ልብስ ነው እንጂ ብሎ መጎናጸፊያውን ወደ እርሱ አቀረበው። አይሁድ ዮሴፍ ብዙ ሽቶ ዕጣን ሁሉ እንዳደረገበት በከርቤም በሽቱ እንደገነዘው ታውቃለህን? የመሽተቱ ምክንያት ይህ ነው አሉት። ጲላጦስም ከሆነ በመጎናጸፊያው ላይ ሽቶውን አድርጉበት፣ ይህም መቃብር ፍጹም ሽቱ እንዳደረጉበት የሽቱ መዓዛው ምንድነው አላቸው። ጲላጦስ ሆይ የምታሸተው ይህ ሽታ የአትክልት አበባ መዓዛ ነው፣ በእነዚህም ነፍሳቱ የሚነሱበት ነው አሉት። ጲላጦስም እነሆ የጥፋት መንገድ ጠረጋችሁ፣ በእርሱ ተሳስታችሁ እስከ ዘላለም ወደማይደርስበት ቦታ ወድቃችኋል አላቸው። መለሱለትም አሉት፣ ወደዚህ መቃብርም ትመጣ ዘንድ ትገባም አይደለም፣ ሹም ነህና አገሪቱንም ሕዝቡንም አንተን ይሻል፣ በዚህ መቃብር አልሾሙህምና። ሊቀ ካህናቱ የሀገሩ ሽማግሌዎችም አይሁድ ይህንን ተግባር ካንተ አንጠብቅም፣ በሞተ ሰው ምክንያት በአይሁድ መካከል ጥላቻን ታስነሳ ዘንድ ተገቢ አይደለም አሉት። ጲላጦስ የሞተው አለቃውን ወንድሜ ሆይ ኢየሱስ የሚጠሉትን ይህንን ታላቅ ጥላቻ ተመለከተ፣ ፈቃዳቸውን አደረገላቸው፣ እንዲሁም ፈጸመላቸው፣ ሰቀል ነው። ስለ ክፋታቸውም ስለ አመጻቸውም ዓለም ሁሉ ለጥፋት ተቃረበ። እኛም በማሰናከያቸው እንድንሰናከል ይፈልጋሉ፣ እንደነርሱም ከሙታን ተለይቶ አልተነሳም።
እንል ዘንድም ከእርሱ ጋር በአንድነት እንድንጠፋ በእኛ ላይም መዓቱን ያወርድብን ዘንድም አላቸው። ጲላጦስም ስለ ሐር መጎናጸፊያ እንዲህ ይል ነበርና የክርስቶስ ሥጋ የተገነዘባቸው እንደሆነ ከሙታንም ተለይቶ እንደተነሳ አምናለሁ እያለ እጅ ይነሳ ነበርና። የመቶ አለቃውም ከጲላጦስ ጋር በማመን መጎናጸፊያቸውን ያዛቸው፣ እንዲሁ ሳማቸው። ያን ጊዜ ፊቱን በነካው ጊዜ ዓይኑ ተሸፈነ፣ እንደ ቀድሞም የሚመስል ብርሃን አየ። ዕውሩ ሆኖ እንደተወለደ ሰው ኢየሱስ እጁን አሳርፎበታልና። ለዚህም ታላቅ አርአያ ከጉባኤው ከሁሉም ሀገር የመጡ ብዙዎች ናቸውና ለፋሲካ በዓል ወደ ኢየሩሳሌም ይመጡ ነበርና በተሰቀለበት ማኅተብ በመስቀል ላይም ተመልክተውት ነበርና። ጲላጦስ ኢየሱስን ያየው ዘንድ ወደ መቃብሩ እንደሄደ በሰሙ ጊዜ ዳግመኛም ከጲላጦስ ጋር እንደ አልዓዛር ይነሳል፣ በግልጽም ይታያል እያሉ መጡ። ስለዚህም ያዩት ዘንድም ታላቅ ታምራትን ይመለከቱ ዘንድ ወደ መቃብሩ ተሰበሰቡ። ዓይኑንም የፈወሰውን ሰው ከእርሱ የተነሳ እንዲሁ ተደነቀ። ጲላጦስም መስፍኑን ወንድሜ ሆይ ኢየሱስ ካደረጋቸው ታምራት መካከል ተመለከትክን? በመስቀል ተሰቅሎ በሚሞትበት ጊዜ ያደረጋቸው ታምራት ሳይጨምር ሹሙ ከደስታው ብዛት የተነሳ ልብሱን ቀደደ። ያገኘችውን የተደረገለትንም ጸጋ ይገልጽለት ዘንድ ነው። እነሆ የኢየሱስ ኃይሉ ተገለጠ። እርሱ እውነተኛ አምላክ ነውና የእግዚአብሔርን ልጅ ነውና አመነ። ሃይማኖቱም ጠነከረለት። ከሙታን ተለይቶ የተነሳው አምላክ እንደሆነ አመነ። ዛሬስ እንዲሁ አልመለሰም፣ ምድራዊ ንጉሥም አላገለገለም። አምላኬ ኢየሱስ ክርስቶስን አገለግላለሁ እንጂ አለ። ሰይፍንም ጣለ። መጠምጠሚያውንም ከእጁ ተነጠቀች። ወዲያና ወዲህ ሲሄድም እንዲሁ ይስማት ነበርና። ጲላጦስም ፈጽሞ አደነቀ፣ እግዚአብሔርንም አመሰገነው። አይሁድም ገዢው አንተ እንደ እንግዳ ነህን? በአጋንንት አለቃ የሚደረገውን ይህንን ታምራት አታውቅምን? ይህንን ተግባር በሕይወት እያለ ያደርግ ነበርና ከሞተ በኋላም እንዲሁ ነው አሉ። ባለመድኃኒት ቢኖር ኖሮ ባልሞተ ነበርን። አጋንንት ብዙዎቹን ያስቱ ዘንድ ሌሎችም ምግባራትን ያደርጋሉና ይህች ተግባርም የመድኃኒተኞች የአመፀኞች ናት። ጲላጦስም መድኃኒተኞች ዘማዊዎች እንዲህ አይነቱን ተአምር እንደሚያደርጉ አልሰማችሁምን? እናንተ በሰውነታችሁ ከጌታችን ከኢየሱስ ክርስቶስ መዓቱ መቅሰፍቱ በእናንተ ላይ እስኪመጣ ድረስ ሁከትን ታደርጋላችሁ እንጂ አላቸው። እነርሱም ሰውነታቸውን ከደሙ ፍርድ አስገቡ፣ እስከ ዘላለምም ሞቱ። ጲላጦስም መስፍን ወንድሜ ሆይ በእውነት ሕይወትን አግኝተሃል። ስለ አይሁድ ሁከት፣ ስለ ጥላቻቸው ሁሉ አትሽጠው። ጲላጦስም ወደ አይሁድ ተመልሶ ኢየሱስ ይህ ነው የምትሉት ማቴት አለ አላቸው። አይሁድም በጲላጦስና በመስፍኑ ፊት ወደ አትክልት ጉድጓድ መጡ። ጉድጓዱን ፈጽሞ ጥልቅ ነበር። እኔ ገማልያም ከተሰበሰቡት ጋር እከተላቸው ነበር። ወደ ጉድጓድ ተመለከቱ። ከጉድጓዱም ላይ በጨርቅ የተጠቀለለ አስክሬን ተመለከቱ። አይሁድም ጲላጦስ ሆይ የናዝሬቱ ኢየሱስ እነሆ፣ እርሱ እንደተነሳ ስለ እርሱም የምትመሰክርለት ከጉድጓድ ውስጥ ነው እያሉ ጮኹ። ጲላጦስም ያወጡት ዘንድ አዘዘ። ዮሴፍና ኒቆዲሞስን አልጠራቸው። የኢየሱስን ሥጋ የገነዛችሁበት በፍታ ይህ ነው አላቸው። እነርሱም አዎን፣ እርሱ በእጅህ ያሉትን እንዲሁ መግነዞቼ የጌታ የኢየሱስ መግነዞች ናቸው አለው። የአይሁድ ሕዝብም እውነታውን በተናገሩ ጊዜ በጉድጓድ ይጥሏቸው ዘንድ በዮሴፍና በኒቆዲሞስ ላይ ተነሱባቸው። ጲላጦስም ድንጋዩንም ያስወግዱ ዘንድም የቆሙትን ሕዝቦች አዘዘ። እንዲሁም ሟቹን እየተራመደ ወጣ። ለጲላጦስና ለቆሙት አይሁድ እጅ ነሳ።
ታላቁ ውርደት አገኛቸው፣ ፈርተውም ሸሹ። ከሹሙም ሸሹ፣ ተሸሸጉ። ጲላጦስም ወደ ሟች መለስ ብሎ ልጄ ሆይ በዚህ አይነት ትንሣኤ ያነሳህ ማን ነው? ኢየሱስ ከመቃብር ካንተ ጋር ካለ ፈጥኖም ሁሉ አስነስቶ እንደሆነ አለው። ጌታ ሆይ ይህ ታላቅ ብርሃን አይታይምን? እነሆ ታላቅ ብርሃን ወጣ። አንተ ስትጸልይ ጌታዬ ሆይ በፊቴ ቆሞ ነበርና ያነጋገረኝም ነበር አለው። ለወዳጁ ለጲላጦስ ስለ ትንሣኤ ይወጣ ዘንድ ላንተም እንደሰጠሁት ከሕይወት ዛፍ ሁሉ ለእርሱ ዋጋህን ሁሉ ሰጠው ዘንድ አለው። ራስህንም ሳይቆርጡህ በአንተ ላይ ሁሉ ሊፈርዱብህ በእኔ ላይም ፈረዱብኝ አለው። ጲላጦስም ከየት የሰው ወገን ነህ? በዚህም ጉድጓድስ የጣለ ማን ነው አለው። እኔ ከኢየሱስ ጋር የሰቀሉኝ ወንበዴ ነኝ። በእርሱ ዘንድም በፍጹም ጸጋውም እንዲሁ ተደሰትኩኝ። ስለዚህም ነገር ትንሽ የምለው እርሱ በመስቀል እያለ ያለው ነው አለው። ጌታዬ ጲላጦስ ሆይ የመቃብሩን በር ከፍተህልኝ እንደተነሳው የገነትን በር ክፈትልኝ። ይህ ያማረ ዕረፍትን ሁሉ አስተውሉ። ከገነትም መጽማጽ የተነሳ ነፍሱ ትደሰታለችና። እኔ ገማልያል ነኝ፣ እንዲሁም በዚህ ሰዓት ሕዝቦቼን ይከተላለሁ። አባቴ ዮሴፍ፣ ኒቆዲሞስ ሐዋርያት ወደ መቃብሩ ይመጡ ዘንድ ፈሩ፣ የተደረገውንም አላወቁም ነበር፣ አይሁድን በመፍራት በየቦታው ተሸሽገዋልና። እኔ ገማልያል ግን ከሕዝቡ ጋር እንዲሁ ከፍት ነበርና በጌታችን በኢየሱስ መቃብር የተደረገውን ተመልከት። በጲላጦስና በሊቃነ ካህናቱ መካከል ብዙ ጥላቻ ነበረ። ጲላጦስና ሕዝቡም ከሙታን ተለይቶ በመነሳቱ ምክንያት እርስ በርሳቸው እየተጨናነቁ ወደ ሀገራቸው ተመለሱ። ጲላጦስ ግን መግነዙን በእጁ ይዞ ነበርና ሕዝቡ፣ ሰራዊቱ ሁሉ የፋሲካውን በዓል ከሀገሩ ሁሉ ወደ ሀገሪቱ የመጣውን ያዩ ዘንድ ይሹ ነበር። ጲላጦስም እንዲሁ ሹሙን ሕዝቡን፣ ሕዝቦች ሆይ ስላዩት ታምራት በኢየሱስ ክርስቶስ እንደሚያምኑ ተመለከትህን? ወደ ሄሮድስ ትጽፍ ዘንድ ሁሉ ትሻለህን? አለው። ሹሙም ከጲላጦስ ጋር ብዕርና ወረቀት ያዘ። ሁለቱም እንዲህ ብለው ወደ ሄሮድስ ላኩ። ወንድሜ ወዳጄ ሆይ መልእክትህንም ባነበብኩ ጊዜ ወንድምነትህን ወዳጅነትህን ባወቅኩ ጊዜ ልቦናህን ደስ ይለው ዘንድም የናዝሬቱ ኢየሱስን ያለ ፈቃዴ ሰቀልኩት። በመስቀልም ሞተ። እንዲሁም ተቀብሮ 3 ቀን ያክል ቆየ። ጎኑንም በጦር ወጉት። ከጎኑም ደምና ውሃ ወጣ። በሰማይና በምድር የተደረገው ተአምር ድንቅ ነበር። ያን ጊዜም የአይሁድ ሕዝቦች እንደ ሕጋቸው በመቃብሩ ይኖሩ ዘንድ አዘዙ። ነገር ግን ከአይሁድ ወገን የሆኑ ቸር የተከበሩ ዮሴፍና ኒቆዲሞስ በእጃቸው ገነዙት፣ በመቃብርም ጨመሩት፣ በመቆለፊያም አጽንተው ቆለፉት። ወንድሜ ሄሮድስ ሆይ ኢየሱስን በሦስተኛው ቀን ተነሳ። እኔም ሌሊት በራእይ ታየኝ። አይሁድ ግን እንደተነሳ አላመኑኝም። ወደ መቃብርም ሁሉ ሄድን። መግነዞቹንም ተቀምጠው ወድቀው አገኘናቸው። በሞተ ሰውም ሁሉ አስቀመጥናቸው። ሟቹም ዳነ። እርሱ እስከ ዛሬ በሥጋ በሕይወት አለ። ይሰቅለው ዘንድም የላከው ሹሙም የተደረገለትን ፈውስ ሁሉ ትመለከታለህ። እርሱ መግነዙ በነካው ጊዜ ዓይኑ እንደ ቀድሞ ይሆንለታል። ብርሃኑንም አይቷልና ብዙዎች ሕመምተኞች ድነዋል። ይህንን ሁሉ የሆነው በመቃብሩም ነው። ሹሙ ስለዚህም ነገር ምስክር ነው። እኔ አገልጋይ ጲላጦስ እንዲሁም ከኢየሩሳሌም ሀገር ሰዎች የሚገኙ ምዕመናን የፋሲካውን በዓል ለማክበር ከሀገሩ የወጡ ብዙ ሕዝቦችን የጻፍኩልህ ይህንን ሁሉ ተመልክተዋል። ዛሬም ወንድሜ ወዳጄ ሄሮድስ ሆይ ለብቻ ስለ ራሳችን አታልቅስ። እንዲሁ የእግዚአብሔርን ልጅ በመስቀላችን ሁሉ አስደናቂ ኃጢአት ታላቅ ድፍረትም ሁሉ እናደርገዋለንና። ወንድሜ ሆይ ዛሬም ወደ አንተ የጻፍነው ሁሉ ወዳጅ ሆይ በእውነት በእግዚአብሔር ደህና ሁን እንላለን። ይህንንም መልእክት ከጲላጦስ ወደ ሄሮድስ አደረሱት። በተቀበላቸው ጊዜ አነበበና ፈጽሞ ተደሰተ።
ከዚህም በኋላ አይሁድ ከገሊላ ወደ ሄሮድስ ሄዱ። ሁሉም ልብሶቹን ቀደዱ፣ በራሳቸውም አመድን ነሰነሱ። ይህም ግብፃዊ የሆነ እንግዳ በጲላጦስ ምክንያት ኢየሩሳሌምን ያፈርሳት፣ በሞተም ሰው ምክንያት የሙሴን ሕግም ሊሽር ይወዳልና አያስብምም። ከብዙ ዘመን ጀምሮ የገባነው ማኅበር በትንቢቱም ሁሉ አፈረሰብን እያሉ ጮኹ። ለካህናቱ እንዲሁ ከቤቱ የነበረውን የቤቱን መቅደስ ነዋየ ሁሉ ወሰዱ። ዛሬ እንዲህ አይነት ፍርድን ማድረግ ካልቻልን እኛ ወደ ታላቁ ንጉሥ እንሄዳለን አሉ። የአይሁድን ጩኸት በሰማ ጊዜ ያመጡትን የእጅ መንሻ ወርቅ በተመለከተ ጊዜ ክፋትን እንዲህ ሲል ጻፈ። ወንድሜ ሆይ መልእክት ደርሶኛል፣ ወስጄም አነበብኳት፣ እያደረግኩም ነው። ኢየሱስን ከሰቀሉት ጋርም ተባበርኩኝ። እርሱ ከሙታን ተለይቶ እንደተነሳ በሰማው ጊዜ በቃልህ አመኑ። ወንድሜ ጲላጦስ ሆይ ከኔ ይልቅ አንተ ብፁዕ ነህ፣ በተነሳም ጊዜ አይተዋልና። እኔ ግን አንተ እንደ ትንሣኤው አይ ዘንድም አልታደልኩም። ነገር ግን አንተ የወንድምነትን ፍቅር ለእኔ አድርግ፣ መግነዞችን ላክልኝ። ወንድሜ ሆይ ከሙታን ተለይቶ የተነሳውን ሰውም እንዳንተ አይተን ደስ ይለን ዘንድ አለው። መልእክቱም በኢየሩሳሌም ከሚኖረው ከሹሙ ከጲላጦስ ዘንድ ደረሰ። ሰጣቸው፣ ፈጽሞም ተደሰቱ። መቃብሩንም የሚጠብቁ አራቱንም ወታደሮች ጠራቸው። በመጀመሪያ ወደ መቃብሩም ሁሉ የገሰገሱትም ፍርድ እያለባቸው ከሙታን ተለይቶ እንደተነሳ በእውነት አመኑለት። ብርሃኑን ያየውን መስፍን ሹሙንም ከሙታን ተለይቶ የተነሳውን ወንበዴ አመፀኛው ወደ ሆነው ወደ ሄሮድስ ላከቸው። አይሁድ ግን ቀድሞ ለሄሮድስ ወታደሮች ብዙ ገንዘብ ሰጧቸው፣ ሄሮድስ እንዳዘዛቸው መስፍኑን በድብቅ ገድለውታልና። ዳግመኛም ጌታችን ኢየሱስ እንዲሁ ያስነሳውን ወንበዴውን ገደሉት። አይሁድም እንደ ጌታው ያልወጉ ሰነፎች ነን አሉ። እንዲህም ራሱን ቆረጡት፣ ሥጋውንም ሰወሩ። ወታደሮቹም ከሙታን ተለይቶ በተነሳ በኢየሱስ ክርስቶስ እንዳያምኑም አሉላቸው። የሽፍታውንና በጌታችን ትንሣኤ ያመነው የሹሙ ነፍስ ሰውነት ግን በምታበራ ደመና እንዲሁ ነጠቃቸው። ጲላጦስ በዙፋኑ ተቀምጦ ሳለ ከቤቱ አደረሳቸው። ከሚስቱም ከአብሮቅ ጋርም ስለ ክርስቶስ ስለ እግዚአብሔር ገናንነት ይነጋገራል። በመነሳቱም ሁለቱም ፈጽመው ይደሰቱ ነበር። ከደመናውም ጲላጦስ ሆይ በታላቅ ምስጋና ይታጀቡ፣ በደመናው ላይ የሚያበሩ ወደ ገነት የሚወስዷቸው እነዚህን ነፍሳት ታውቃለህን? የሚል ቃል ወደ እርሱ መጣ። ግን ከሙታን ተለይቶ የተነሳው የሄሮድስ ወታደሮች ከመስፍኑ ከሹሙም ጋራ በመንገድ የገደሉት ነው። ዳግመኛም አንተንም ስለ ጌታችን ትንሣኤ ምክንያት በሮም ሀገር ራስህን ይቆርጣል፣ ነፍስህም የሚስትህንም ነፍስ ወደ ኢየሩሳሌም ሰማያዊት ይወስዳሉ። በዚህም የምስጋና ክብር በደመና እንደምትመለከቱኝ ሁሉም አንድነትም እናንተም በደመና ይሸከሟችኋል። ጲላጦስ ሆይ ልብስህን አጨክን፣ እወቅ፣ እነሆ ከሕይወት ዛፍ አትበላ ዘንድም ዋጋ ተዘጋጅቶልሃል አለው። ጲላጦስም ይህን ተናግሮ ከእርሱ ተሰወረ፣ ወደ ገነትም ሄደ። ጲላጦስም በተንኮል በስውር እንደገደሏቸው አወቀ። በጌታችን ትንሣኤ ምክንያት ራሱን እንደሚቆርጡት በሰማ ጊዜ ፈጽሞ ተደሰተ። በአይሁድ በሄሮድስና በጲላጦስ ዘንድም ስለ ጌታችን ስለ ኢየሱስ ክርስቶስ መግነዝ ታላቅ መጣላት ሆነ። እኒህም መግነዞች ግን ወደ ሰማይ ተነጠቁ። ሄሮድስ ስለ ጲላጦስ ወደ ንጉሡ ላከ። ጲላጦስ ንጉሥ የለኝም አለ ብሎ እንደ ወንድሙ እንደ ፊልጶስ ይከሰው ዘንድ ይህ ነገርም ሕዝቡ ይገባ ዘንድ እንዲሁም ይመለስ ዘንድ ይጠቅመናል አሉ። የድንግልን ድርሰት የሚያሳዝን ለቅሷን የተዘከሩ ሊቃውንት ገማልያል ኒፎን እንደጻፉት ስለ ልጇ ሞት ከትንሣኤ ሙታን ተለይቶ መነሳቱን ጽፈንም በጸጋና በምሕረት ምክንያት ሀገራቱ ሁሉ በሚረከባት የሰው ፍቅር ባለባት ቅድስት በሆነችው በሀገረ በኢየሩሳሌም አስቀመጧት።
ለጌታችን ለኢየሱስ ክርስቶስ ከቸር አባቱ ከአብ ጋር ከመንፈስ ቅዱስም ጋር ክብር ምስጋና ይግባው ዛሬም ዘወትርም ለዘላለሙ አሜን። የተከበሩ አባታችን ጳጳስ አባ ሰላማንም እንዲሁም ከአዲሲቷ ዓለም እግዚአብሔር ያስደስተን ቅዱስ ልዩ የሆነ ነፍስና ስጋንም የሚያበራ የትንሣኤን ምስጢር የገለጠልን እርሱ ክብር ምስጋና ይግባው ለዘላለሙ አሜን። የእመቤታችን ረድኤቷ በረከቷ የልጇ የሚወዳጇ ቸርነት በእውነት ለዘላለሙ ይደርብን አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ክብርና ምስጋና ይገባል ዛሬም ዘወትርም ለዘላለሙ አሜን። ውድ የተከበራችሁ የአትሮኖስ ሚዲያ መርሃ ግብር ተከታታዮች ከዩቲዩብ ባገኘነው መረጃ መሰረት 52% የምትሆኑት የቻናላችን ተከታታዮች ሰብስክራይብ ሳታደርጉ ይህንን ቻናል እንደምትመለከቱ ያሳያል። ስለዚህም ሁላችሁም ይህንን ቻናል ሰብስክራይብ በማድረግ እንዲሁም ይህንን ቪዲዮ ሁልጊዜ ስትገቡ እንዲሁም ስትጨርሱ ላይክ በማድረግ ኮሜንታችሁ ላይ አሜን እያላችሁ በመጻፍ ያላችሁን ድጋፍ እንድታሳዩን እንገልጻለን። ይህንን ድጋፍ ከናንተ የፈለግነው የኛ መርሃ ግብር ከቀደሙት ወራት ጋር ሲነጻጸር ትንሽ የመቀዝቀዝ ጸባይ አሳይቷል። ስለዚህም አሁንም የእናንተ ድጋፍ ስለሚያስፈልገን ይህን ስራችንን የለፋንበትን በከንቱ እንዳይቀር ለብዙ ሕዝበ ክርስቲያን እንዲዳረስ ይሆንልንና አሁንም የተለመደውን ድጋፋችሁን አድርጉልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።